የእግዚአብሔር ያምላካችን ስም የተባረከ ይሁን። አብረን የምንካፈለውን ቃል ቆመን እንድናነብ ጠይቃለሁ። ጉባኤው ቆሞ አብሮኝ ያነባል የእግዚአብሔርን ቃል ከአንደኛ ሳሙኤል መጽሐፍ ምዕራፍ 7 ላይ ያለን የእግዚአብሔርን ቃል እናነባለን። የቂርያት አሪም ሰዎችም መተው የእግዚአብሔርን ታቦት አወጡ። በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት። የእግዚአብሔርንም ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት። ታቦቱም በቂርያት የአሪም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ ወይም ፈለገ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና አስታሮትን በመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ፣ ከፍልስጤማውያንም እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በአሊምንና አስታሮትን አራቁ፣ እግዚአብሔርንም ብቻ አመለኩ። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለእናንተም ወደ እግዚአብሔር እጸልያለሁ አለ። ወደ ምጽጳም ተሰበሰቡ፣ ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያንም የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይ ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንንም አሳደዱ። በቤት አክርታችም እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። እጆቻችንን ከፍ አድርገን ጥቂት እንጸልይ። ያው የጸሎት ቀን ነው ዛሬ። እግዚአብሔር የሚረዳ አምላክ ነው። እግዚአብሔር የሚጎበኛ አምላክ ነው። ታሪክ የሚቀይር አምላክ ነው። ጠላቶቻችንን የሚመታ አምላክ ነው። ሃሌሉያ! እግዚአብሔር ሆይ ጸልያለሁ፣ ሕዝብህን የሚያስጨንቅ መንፈስ ይመታ በጌታ በኢየሱስ ስም። የተሰበረ ይሁን። ያሳደዳቸው በኢየሱስ ስም አሁን መሳደድ ይሁንለት። ሃሌሉያ! እንጸልያለን። እግዚአብሔር ጨለማ የተመታ ይሁን፣ ጨለማ ይመታ ከሕዝብህ ጓዳ በኢየሱስ ስም። የሞት መንፈስ የተመታ ይሁን፣ የበሽታ ኃይል የተሰበረ ይሁን። ሕዝብህን ያደከመ እግዚአብሔር የዘላለም አባት ሃሌሉያ፣ ኃይል ያሳጣ ክፉ ኃይል የተመታ ይሁን። ጨለማ ይልቀቅ ዛሬ፣ ከቤታችን ይልቀቅ፣ ከጓዳችን ይልቀቅ፣ ከማህበራችን ይልቀቅ። በኢየሱስ ስም ይልቀቅ ዛሬ። ሃሌሉያ! ጥቂት እንጸልያለን ወደ ቃሉ ከመሄዳችን በፊት እግዚአብሔር የሚጎበኛ አምላክ ስለሆነ። ሃሌሉያ! እግዚአብሔር የዘላለም አባት ሕዝብህን ያስጨነቀ መንፈስ ይመታ። የጭንቀት ኃይል ይሰበር ዛሬ በኢየሱስ። መፈታት ይሆን፣ መዳሰስ ይሆን፣ የተዘጋባቸው የሚከፈትበት ሳምንት ይሁንላቸው። እግዚአብሔር የሚታይበት ሳምንት፣ በኃይልህ እኛን የምትነካበት ቀን እንዲሆን በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። ሃሌሉያ! ጥቂት ጸሎት እንጸልይ። ካላስቸገርኳችሁ አጠገባችሁ ያለውን ሰው ይዛችሁ ያን ሰው እግዚአብሔር እንዲያግዝ እንዲረዳ። ሃሌሉያ! ለእግዚአብሔር የመኖርን አቅም እግዚአብሔር እንዲሰጠው። ሃሌሉያ! የሚፈራው
አይወርሰውም እያላችሁ ተናገሩበት። ሃሌሉያ! የምትፈሪው አይወርስሽም እያላችሁ የከበደሽን የሚያንከባልል ጌታ አለ። ሃሌሉያ! የፈራችሁትን የሚያሻግር አምላክ አለ። ባህር የሚከፍል ጌታ እናመልካለን። እግዚአብሔር የሚረዳ አምላክ ያስጨነቋቸውን ፍልስጤማውያንን እንደመታ አቤኔዘር እንደተባለ የረዳችሁ እግዚአብሔር ዛሬም የሚረዳ እንደሆነ የምታዩበት ቀን እንዲሆን እጸልያለሁ። ሰማያት ይከፈቱ በአንጻራችን፣ እሳት ይንካን ዛሬ። የመንፈስ ቅዱስ ኃይል በጉባኤው ይመላለስ ዛሬ። የትኛውም የኃጢአት ቀንበር የተሰበረ ይሆን፣ የተመታ ይሁን። ጸልዩ ወገኖቼ፣ እየባረካችሁ አጠገባችሁ ያለውን ሰው የደስታ መንፈስ እንዲያገኘው፣ የእግዚአብሔር ኃይል እንዲያገኘው። ሃሌሉያ! ወደሱና ወደ ቤቱ፣ ወደ ኑሮ፣ ወደ ትውልዱ የተወረወረውን ቀስት እግዚአብሔር እንዲሰብር እንጸልያለን። ይሰበር በኢየሱስ ስም። ሕዝብ ይለቀቅ። ቼና ሃላባና ባራላዲላ ባጋራላ ባጋስ። ሃሌሉያ! ሃሌሉያ! ዛሬ በኢየሱስ ስምና ስልጣን ለጭንቀታችሁ ምክንያት የሆነ፣ ለውድቀታችን ምክንያት የሆነ፣ ለመሸነፋችን ምክንያት የሆነ ነገር በእግዚአብሔር ምሕረት የተደረገ እንዲሆን እጸልያለሁ። ይደረግ በኢየሱስ ስም። ሃሌሉያ! እግዚአብሔርን የመፈለግ መንፈስ ያገኘን ዛሬ። ከነገ ጀምሮ የምንጸልየውን ጸሎት እግዚአብሔር ይቀበለን፣ እግዚአብሔር ይስማን። በእነዚህ 7 ቀናት ውስጥ የእግዚአብሔር ኃይል በኃይል ይምጣ። የክብር መንፈስ ይምጣ። የትህትና መንፈስ ይምጣ። የኃይል መንፈስ ይምጣ። የእግዚአብሔር ፈውስ ይሆን። ለብዙዎች ፈውስ ይብቀል። የሥጋ ፈውስ ይብቀል። ፋይናንሻል ፈውስ ይሆን። በኢየሱስ ስም የክብር ዘመን ይሆን። ሃሌሉያ! ኤላሃራራ ቦራላ ባጋስ። እግዚአብሔር የዘላለም አባት በኢየሱስ ስምና ስልጣን ያደከመን ይድከም ዛሬ። ያደከመን ይመታ ዛሬ። ይሄን ጉባኤ ይልቀቅ ዛሬ። የእግዚአብሔርን ቃል የመስማት ጉልበት ይለቀቅ ዛሬ። እግዚአብሔርን የመፈለግ ጉልበት ይለቀቅ ዛሬ። እግዚአብሔርን የማየት ኃይል ይለቀቅ ዛሬ። እግዚአብሔርን የመፈለግ መንፈስ ይለቀቅ ዛሬ። የምህረት መንፈስ ይለቀቅ ዛሬ። መዳን 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 ይሆን ዛሬ። ማምለጥ 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 ይሆን ዛሬ። መለቀቅ መፈታት ይሆን ዛሬ። መፈታት ይሆን ዛሬ። መፈታት ይሆን ዛሬ። ኢላ መፈታት ይሆን፣ መለቀቅ ይሆን፣ መባረክ ይሆን፣ መውጣት ይሆን፣ መፈታት ይሆን። ትውልድ ያምልጥ። ቴላሃታራ ባራላ ቦራራ ባጋስ። እግዚአብሔርን የምንለምንበት ቀን ነው ወገኖቼ። አድነን የምንልበት፣ ጣልቃ ግባ የምንልበት፣ ሰማያት ይከፈቱ የምንልበት። ሃሌሉያ! 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 ዘመናትን ያስቆጠረ ቀንበር ይሰበር። ሃሌሉያ! 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 የቅዱሳን አንደበት ይፈታ። ጌታ ሆይ ይፈታ። የሞገስ የልመና መንፈስ ያገኛቸው። አንተን ከመልመድ አድነን በኢየሱስ ስም። እግዚአብሔርን የመፈለግ ኃይል ይለቀቅ ዛሬ። ሰማያት ይከፈቱ ዛሬ። ሰማያት ይከፈቱ ዛሬ። ለሞት እንዳንተኛ አንቃን። አይኖቻችንን አብራ። ሃሌሉያ! 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 እጃችሁን አንሱ ወደ ላይ። ይህን ጸሎት ጸልየን ወደ አነበብኩት ቃል ሐሳብ ደግሞ ገብተን ጸልያለን። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ሃሌሉያ! ኢየሱስ እናመሰግናለን። እስቲ አንተ ብቻ በሉ እስቲ አምላክ እንደሆንክ፣ ፈዋሽ እንደሆንክ፣ የወደቀን የምታነሳ፣ የደከመን የምትረዳ ብቸኛ አምላክ እንደሆንክ ይታወቅ ዘንድ በሉ። በኔ ቤት በሏን፣ በጓዳዬ በሏን፣ በምድሬ በሏን፣ በሰፈሬ በሏን የሚታወቅ በሕይወቴ ያለ ችግር የሆነ ነገር ይፈታ በሉ። ዛሬ ክብር ስጡ ለእግዚአብሔር። ሃሌሉያ!
እግዚአብሔር ያክብራችሁ። እንቀመጣለን። እግዚአብሔር ይባረክ። ሰፊ ጊዜ እንትን አልልም የጸሎት ቀን ስለሆነ ዛሬ እግዚአብሔር ይሄን ጊዜ ስለሚሰጠን በቤተ ክርስቲያን እግዚአብሔርን እናመሰግናለን። ያነበብኩትን የአንደኛ ሳሙኤልን ከ1 እስከ 17 ነው ያነበብኩት። ሐሳብ ጥቂት እንድንነጋገር ጊዜ እንወስዳለን። እግዚአብሔር ይመስገን። ያው እንደምታውቁት እንግዲህ እግዚአብሔር ሕዝቡን የሚጎበኝ አምላክ ነው። እግዚአብሔር ይመስገን። ይሄ የታወቀ ነው። በህይወታችን በተለይ በዚህ ዘመን ከምንፈልገው ዋና ነገር አንዱ የእግዚአብሔር ጉብኝት ነው። እግዚአብሔር ሕዝቡን የሚጎበኝ ሕዝቡን የሚያድን አምላክ ነው። ሁላችንም የእግዚአብሔርን ማዳን የእግዚአብሔርን ትድግናና ጉብኝት ድል እንዲሰጠን እግዚአብሔር እንደ ቤተሰብ እንደ ሀገር እንደ ግለሰብ እንደ ቤተ ክርስቲያን እግዚአብሔር ድል እንዲሰጠን በከፍተኛ ደረጃ የምንፈልግበት ጊዜ ነው። ይሄ ክብሩን እንድናይ ማለት ነው። የእግዚአብሔርን ክብር እንድናይ እግዚአብሔር እንዲገኝልን ማለት በመካከላችን እንዲሆን እግዚአብሔር በከፍተኛ ደረጃ በጸሎት እግዚአብሔርን የምንፈልግበት ዘመን ነው ይሄ። ለዚህ ነው በመድራችን ላይ ብዙ ልመና ብዙ ጸሎት የምናየው። ከነገ ጀምሮ በእኛም ቤተ ክርስቲያን ለተወሰኑ ቀናት የጸሎት ጊዜ ይኖራል። ምክንያቱም እግዚአብሔር እንዲገኝ እግዚአብሔር እንዲያድን እግዚአብሔር እንዲታደግ እግዚአብሔር ክብሩን እንዲገልጥ ሰዎች ከሲኦል እንዲተርፉ የነፍሳት መዳን እንዲሆን በኃይል የምንፈልግበት የምንጠማበት ዘመን እግዚአብሔር ይመስገን። በአንዳንድ ሁኔታዎች ግን ስንመለከት ይሄ ሁሉ ልመና እያለ ይሄ ሁሉ ጸሎት እያለ ይሄ ሁሉ ትምህርት እያለ ይሄ ሁሉ ስብከት እያለ በጣም ብዙ ካህናት አገልጋዮች እያሉ የምንጠብቀውን ያህል ነገር ሲሆን አናይም። እግዚአብሔር ሁሌ የሚሰራ አምላክ ነው። ነገር ግን ብዙ የምንጠብቀውን ያህል ነገር አይሆንም። እንዲያም በተቃራኒው ይሁሉ ጸሎትና ምልጃና ልመና እያለ እንደ አገር ብዙ ሐዘን አለ፣ ብዙ ስብራትና ስራት አለ እና ጥፋት በስቷል። ፈሪሃ እግዚአብሔር የለም። ባጭሩ ነገሮች ከምንጠብቀው እና ከምንለምነው ወይም ከምንመኘው በተቃራኒ እየሄዱ ይመስላል ስናይ ሁኔታውን። እንደ ሀገር እንደ ሕዝብ እንደ አማኝ ማህበረሰብ ብዙ አላረፍንም። የእግዚአብሔር ጉብኝትና ትድግና ሩቅ ሆኖብናል። ለምንድነው ይህ የሆነው የሚለውን ሐሳብ አንደኛ ሳሙኤል ምዕራፍ 7 ይህን የሚመልስ ሐሳብ የያዘ ይመስላል። ጉብኝት ቅርብ ነው። እግዚአብሔር ይመስገን። አንድ ሰው ነው አሜን ያለው። ዛሬ የጸሎት ጊዜ ነው። በደንብ እግዚአብሔር ይረዳናል። አሜን። በቃ ኃይል የእግዚአብሔር ነው። ኃይል የማን ነው? የእግዚአብሔር ነው። ቅርብ የሆነው ጉብኝት ለምንድን ነው የራቀው? አንደኛ ሳሙኤል ምዕራፍ 7 ከ1 እስከ 17 ስታነቡ በጣም የእግዚአብሔር ጉብኝት ትድግናና ማዳን የራቀው ሕዝብ እናያለን። ለ20 ዓመት ያህል ማለት ነው። እግዚአብሔርን ይፈልጋል፣ የሃይማኖት ሥርዓት ያደርጋል፣ ይመላለሳል፣ ይሰዋል። ግን በፍልስጤማውያን ከፍተኛ ጭቆና ውስጥ የነበረ ሕዝብ እናያለን። ጉብኝት ቅርብ ነው። አሜን። ጉብኝት ቅርብ ነው። የአንደኛ ሳሙኤል መጽሐፍ ምዕራፍ 7 ከ1 እስከ 17 ያለውን ትንሽ ታሪካዊ ዳራ ቶሎ እናገርና ወደ ዝርዝር ሐሳቦቹ ገባለሁ። ይሄ ጊዜ እስራኤላውያን ከባዕድ አምልኮ ወጥተው ወደ እግዚአብሔር የተመለሱበት ጊዜ ነው። ሳሙኤል የእስራኤል መሪ ሆኖ ፈራጅ ሆኖ ያገለገለበት ወሳኝ ወቅት ነው። አሁን ያነበብነው ክፍል ይሄ ታሪክ የተከናወነበትን የጊዜ እንትን ስንመለከት የእስራኤል መሳፍንቶች ዘመን ማብቂያና የነገስታት ዘመን መጀመሪያ አካባቢ እንደሆነ እናያለን። ይሄ ጊዜ ደግሞ ያው እንደምታውቁት
እስራኤላውያን በፍልስጤማውያን ከፍተኛ ጭቆናና ጥቃት ውስጥ ያልፉ የነበረበት ጊዜ ነው። በኃይል ፍልስጤም እየበረታባቸው በተለይ አንደኛ ሳሙኤልን መጽሐፍ ስታዩ ብዙ ጊዜ የሚጨቁኗቸው የሚወጓቸው የሚያሸንፏቸው ፍልስጤማውያን ሆነው እናያለን። በጭቆና በጥቃት በተደጋጋሚ ሽንፈትና ውድቀት ውስጥና ፍርሃት ውስጥ ያልፉ የነበረበት ጊዜ ነው። አንደኛ ሳሙኤል ስናነብ የተለያዩ ነገሮች እናያለን። ክፍል ውስጥ የምናገኛቸው ለምሳሌ የቃል ኪዳኑ ታቦት መመለስና መማረክ ዋና ሐሳብ ሆኖ እናገኛለን። ከምዕራፍ 4 እስከ 6 ባለው ክፍል ውስጥ ፍልስጤማውያን የቃል ኪዳኑን ታቦት ማርከው እንደነበር እናያለን። ተማርኮ ነበር። የእግዚአብሔር ታቦት ተማርኮ ነበር። ይሄ አሁን የእግዚአብሔር ታቦት ተማርኮ ነበር ስላችሁ ምንም ላይመስል ይችላል። ለኛ ለእስራኤላዊ የእግዚአብሔር ታቦት ተማረከ ማለት ሁሉ ነገር በቃ አለቀለት ማለት ወደ ውስጥ ስንገባ እናያለን። ነገር ግን ቢማረክም በእግዚአብሔር መቅሰፍት ምክንያት ታቦቱ እንደገና ሲመለስ እናያለን። ከቤተ ሳሚስ ወደ ቂርያታሪም መጥቶ አሚናዳብ በተባለ ሰው ቤት ውስጥ ለ20 ዓመት መቀመጡን እናያለን። ሳሙኤል ደግሞ ሌላው ሐሳብ የሕዝቡን መሪነት የያዘበት ጊዜ ስለነበር እንደ ነብይና ካህን እንደ ፈራጅ ሆኖ ሕዝቡን ይመራ የነበረበት ጊዜ እንደሆነም በዚሁ ክፍል ውስጥ ይናገራል። እንግዲህ ይህ በመሆኑ ሳሙኤል ሕዝቡ ወደ እግዚአብሔር እንዲመለስ የበዓልንና አስታሮትንና ጣውታትን የጣውታት ምስሎችን እንዲተው እንዲያርቅ ጥሪ ያደርጋል። ናሽናል የሆነ ጥሪ ያደርጋል። ሕዝቡም ይሄን ብሔራዊ የንስሐ ጥሪ ተቀብሎ ወደ ምጽዋ ጉባኤ እንደተሰበሰበ እናያለን። ከተሰበሰበ በኋላም ክፍሉን በደንብ ስታዩት ውሃ እያፈሰሱ በእግዚአብሔር ፊት ሲጾሙ ሲጸልዩ እግዚአብሔርን በድለናል ብለው ሲናዘዙ ንስሐ ሲገቡ ታያላችሁ። ውሃ ሲያፈሱ ታያላችሁ። ቶታል የሆነ ሰሬንደር ሲያደርጉ ሙሉ በሙሉ ራሳቸውን ለእግዚአብሔር ሲሰጡ የምንመለከትበት ክፍል ነው። የእውነተኛ ንስሐና የመንፈሳዊ መታደስ ጊዜ እንደነበራቸው እናያለን። በዛ እንዲያውም ይህን በማድረጋቸው እግዚአብሔር የሽንፈትን ታሪክ ቀይሮላቸው ፍልስጤማውያንን መቱ የሚል አዲስ ቃል እናገኛለን። ይህ ይሁንልን ያልኩት እግዚአብሔር የሽንፈትን ታሪካችንን ይቀይርልን። አሜን። ለቀይሮላቸው እንዲያውም ሳሙኤል የመታሰቢያ ድንጋይ አቁሞ አቤኔዘር ሲል እናያለን። አቤኔዘር እግዚአብሔር ተዋጋልን፣ እግዚአብሔር ረዳን ሲል ታያላችሁ። አሜን። እግዚአብሔር ታሪክ የሚቀይር አምላክ ነው። እግዚአብሔር የሚረዳ አምላክ ነው። ሕዝቡን ለማላገጫ የሚሰጥ አምላክ አይደለም። ፍልስጤማውያን ተመቱ ይላል። ሳሙኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው ይላል። ድንጋይ ወስዶ አቤኔዘር ብሎ ሲያስቀምጥ እናያለን። እንግዲህ ይህ እውነተኛ ንስሐ ወደ እግዚአብሔር የመመለስ እርምጃ ደግሞ ያስገኛቸው በጣም ወሳኝ የሆኑ ውጤቶችን እናያለን። ደግመንም ያነበብን እናያለን። ዛሬ ለጸሎት በሚመች መልኩ ነው የእግዚአብሔርን ቃል የምናገረው። የፍልስጤማውያን ጥቃት ደግሞ ቆመ ይላል። ዛሬ እግዚአብሔር የሆነ ነገር ያቆምልን። የሆነ መከራ ይቁም፣ የሆነ ሽንፈት ይቁም፣ የሆነ ውድቀት ይቁም፣ የሆነ በሽታ ይነቀል ከላያችን፣ የሆነ የታሰረ ትውልድ ይፈታ። ይሄ ይሁንልን። ሃሌሉያ። እና ይሄን ታያላችሁ። በሳሙኤል ዘመን ይላል የእግዚአብሔር ቃል እስራኤል አረፈ ይላል። ሀገራዊ ረፍት ሆነ። አንድ ሳምንት እንዳይመስላችሁ 40 ዓመት ለእግዚአብሔር ብቻ ልቡን ያስገዛ አንድ ሰው ካለ ረፍት ይሁን። 40 ዓመት ባጭሩ እንግዲህ አንደኛ ሳሙኤል ምዕራፍ 7 እስራኤል የመጀመሪያው ከጠላቶቻቸው ጥቃትና ጭቆና ነፃ የወጡበት ክፍል እንደሆነ እንመለከታለን። በመንፈሳዊ ሕይወታቸው የታደሱበት ጊዜ ነው። ደግሞ የረዳቸውን አሜን የታደጋቸውን የጎበኛቸውን አምላክ ደግሞ ያከበሩበት ታሪካዊ ክስተት እንደሆነ እናያለን። እግዚአብሔር ይመስገን።
ይሄን ካልኩ በኋላ እንግዲህ አንደኛ ሳሙኤል ምዕራፍ 7 ከ1 እስከ 17 ያለውን ምንድነው የተካሄደው የሚለውን ወደ ኋላም ወደፊትም ይያልን እናይና ወደ ጸሎት እንሄዳለን። እግዚአብሔር ይጸልይልን ዛሬ አሜን። የእግዚአብሔር መንፈስ ይንካን። እንግዲህ ይህን ክፍል በአግባቡ ለመረዳት ምዕራፍ 7ን ጥቂት ወደ ኋላ ሄደን ምንድን ነበር የሆነው ምን ተፈጥሯል ምዕራፍ 7 ላይ መጥቶ ሳሙኤል ይሄን ሐሳብ ከማምጣቱ በፊት የብሔራዊ የንስሐ ጊዜ በማድረግ ሰዎች ህዝቡ ጣዖታትን ከመካከላቸው ለ20 ዓመት ያህል ማለት ነው ለ20 ዓመት ያህል አቅፈው ሲዘምሩ የነበሩትን ማለት ነው ጣዖት አቅፈው ለእግዚአብሔር ሲሰው የነበሩ ህዝቦችን እግዚአብሔር በሳሙኤል አማካኝነት ሳሙኤል መጥቶ ጣዖታትን አርቁ እግዚአብሔር ከፍልስጤም እጅ ያድናችኋል ብሎ ወደ ንስሐ ጠርቶ ህዝቡ ሙሉ በሙሉ በፍጹም ልቡ በመታዘዙ ብዙ ነገሮች መሆናቸውን የምናይበት ሐሳብ አለ እዚህ ክፍል ውስጥ። ቶሎ በየ ወደ ኋላ ሄጄ ከዚህ በፊት ግን ምን ሆኖ ነበር? ለምሳሌ ምዕራፍ 4 ከ1 እስከ 2 ስናይ ይሄን ክፍል በደንብ ለመረዳት ምዕራፍ 7ን ያግዘናል። ምዕራፍ 4 ከ1 እስከ 2 ስትመለከቱ እንደዚህ ይላል እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ ይለናል። በአቤኔዘር አጠገብ ሰፈሩ፣ ፍልስጤማውያንም በአፌቅ ሰፈሩ። ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ ይለናል። እግዚአብሔር በመካከላቸው ይያል የእግዚአብሔር ሕዝብ ነው ተመቱ ይለናል። ሌላኛው የትርጉም መጽሐፍ በደንብ አብራርቶ ይናገራል እና እሱን እየተጠቀማችሁ ትከታተሉኛላችሁ። ስለዚህ በእስራኤል ላይ ተሰለፉ፣ ሰልፉን በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበት ስፍራ ከእስራኤል 4000 የሚያህል ሰዎችን ፍልስጤማውያን ገደሉ። ህዝቡም ወደ ሰፈር በወጡ ጊዜ ወገኖቼ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን አሉ። በጣም የሚደንቅ ነው። የተዋጉት ከፍልስጤማውያን ጋር ነው። መታን የሚሉት እግዚአብሔርን ነው። ለምን ካላችሁ እስራኤል የእግዚአብሔር ስለሆነ ሊመታው የሚችል ጠላት የለም። ያው እኔ በስብከት ሲያስተምሩን የሚያበረታታ ፊት እያያችሁ ስበኩ ነው የተባልኩት። አሜን ነው። እና እግዚአብሔር እያመለኩ የእግዚአብሔር የሆነ ህዝብ አይሸነፍም። የእግዚአብሔር የሆነ ህዝብ በሟርተኛ አይመታም። ይመታል እንጂ አይመታም። ስለዚህ there is something አሉ እነዚህ ሰዎች። አንድ ነገር መኖር አለበት። እግዚአብሔር በፍልስጤማውያን ፊት የመቱን ፍልስጤማውያን ሳይሆኑ እግዚአብሔር ነው አሉ። ለምን ተመታን? እኔ ደግሜ ላምብላችሁ። የእስራኤል ሽማግሌዎች እስቲ በሉ እስቲ ያለ የእስራኤል ሽማግሌዎች በሉ እስቲ እጃችሁን ከፍ አድርጉ። በጌታ ጌታ ሆይ ሽማግሌዎች አሁንም ይኑሩልን። እግዚአብሔር ሆይ ሽማግሌዎች አብዛልን፣ አስተዋዮች አብዛልን፣ ቆም ብለው የሚጠይቁ አብዛልን፣ ለምን የሚሉ አብዛልን፣ ለምን እንዲሆነ የሚሉ አብዛልን፣ ለምን ተመታን፣ ለምን ተሸነፍን፣ ለምን ተሰበርን፣ ለምን ሐዘን ውስጥ ሆንን የሚሉ አብዛልን። ይሄ የተሐድሶ ጅማሬ ነው። ለምን ብሎ መጠየቅ። አሜን። ለምን? ሃሌሉያ። ሽማግሌዎቹ ቆም ማሉና ያውቃሉ አምላካቸው ኃያል እንደሆነ የሚያሸንፉት ባላቸው መሳሪያ እንዳልሆነ በታሪክ ያውቃሉ። ስለዚህ ምን አሉ? አይ ፍልስጤም አይደለም ያሸነፈን እግዚአብሔር ነው የመታን አሉ። ከዛ ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን ካሉ በኋላ ተመልከቱ፣ በመካከላችን እንዲሄድ አሜን
የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ ይላል። ሁለቱም የኤሊ ልጆች አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ይላል። ታቦቱን ይዘው መጡ። ብቻችንን ወተን የተመታ ነው። እግዚአብሔር ይጠብቀን። ከዚህ ያለ እግዚአብሔር ከመዋጋት ይጠብቀን። ያለ እግዚአብሔር ከመዋጋት ይጠብቀን። እግዚአብሔር ካልቀደመበት ሰልፍ እግዚአብሔር ያደናችሁ። አሜን። እና ወጡ፣ ታቦት ይዘው ወጡ ይላል። ካህናቶቹ አሉ፣ ታቦት ይዘው ወጡ። ግን ተመልከቱ፣ ወደ ታች ስታነቡ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ ይላል እንኳን ጦርነት አርጎ መጥቶ አይደለም፣ ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ ይላል። ታላቅ አምልኮ፣ ታላቅ ጮት፣ ታላቅ እልልታ አደረጉ። ምድሪቱ አስተጋባች ይላል። ሊትራሊ አስተጋባች። ፍልስጤማውያንም የእልልታውን ድምጽ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምጽ ምንድነው አሉ። የእግዚአብሔርም ታቦት ለካ ይታወቃል፣ በጠላት መንደር አምላክሽ ይታወቃል። በቃ እኔ አንድ ሰው አግኝቻለሁ የሚሰማኝ። በሟርተኛ ሰፈር ያንተ ጌታ ይታወቃል። በደጋሚና በመተተኛ ባስማተኛ ምድር ያንተ አምላክ ይታወቃል። ትላንት የሰራው፣ ትላንት እንዴት እንዳዳነ፣ ትላንት እንዴት እንደታደገ፣ ትላንት እንዴት እንደደረሰልህ የደረሰለት ሰው ካለ አሜን ይበለኛ እንዴ። ሃሌሉያ። እግዚአብሔር ደርሶልኛል የሚል የለም በዚህ ቦታ። አሜን በሉ አንዴ። ተዋግቶልኛል የምትሉ አሜን በሉ። ይሄ ጸሎት ቀን ነው። ሃሌሉያ። እስቲ ጩሁና አሜን በሉ አንዴ። እግዚአብሔር ደርሶልኛል በሉ እስቲ አንዴ። ተዋግቶልኛል በሉ አንዴ። ያቁታል። እና ይሄ በዕብራውያን ሰፈር ያለው የታላቅ የእልልታ ድምጽ ምንድነው አሉ። የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ ይላል። ፍልስጤማውያን ፈርተው እግዚአብሔር እንደው በጌታ ይሁንባችሁ አብራችሁ ይበሉ እስቲ እግዚአብሔር በሉ ወደ ሰፈር መጥቷል። ናልን ና የኔ አባት፣ ና የኔ ጌታ፣ ና ያላንተ አልቻልንም። ና ኢየሱስ ና። ይህን እኮ ያሉት እኮ ጠላቶቻቸው ናቸው። እግዚአብሔር ወደ ጓዳሽ ይግባ። እግዚአብሔር ወደ ሰፈር እንደገባ አስተዋሉ። ወየውልን ከዚህ ከኃያላን አማልክት እጅ ማን ያድነናል አሉ። ያው የነሱ አማልክት ብዙ ስለሆነ ከዚህ አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። ሂስቶሪካል የሆነ ዕውቀት አላቸው ስለ አምላካቸው። የእስራኤል አምላክ በግብፃውያን ላይ ስላደረገው ነገር እንኳን ያውቃሉ። ስለዚህ ያኔ እንደዚህ አድርጎ ህዝቡን የጠበቀ ያዳነ ያሻገረ አሜን፣ ከባርነት ከፈርዖን መንፈስ ነፃ ያወጣ ጄላሃቦስታ ኤላሃራጊና ማንታ ከፈርዖን መንፈስ የፈታ ፈርዖንን የመታ ልቀቅ ህዝቤን ብሎ ያስለቀቀ እንደሆነ ያውቃሉ። ህዝቡን የያዘውን ነገር ሁሉ እጁን እየቆረጠ እግዚአብሔር ባህር እንዳሻገረ ያውቃሉ። ይሄን ምዕራፍ 4 ላይ ታያላችሁ። ቁጥር 9ን ስታዩ ህዝቡ ስለፈራ መሪዎቻቸው ይመስላሉ ያልሞት ባይ ተጋዳይነትን ነገር ሲናገሩ ታያላችሁ። እንዳትሸነፉ ፍልስጤማውያን እስራኤል ካሸነፋችሁ ባሪያ ነው የሚያረጋችሁ። ስለዚህ ባለ በሌለ ኃይላችሁ ተዋጉ፣ እጅ እንዳሰጡ ብለው ፍልስጤማውያንን ሲያበረታቷቸው ታያላችሁ መሪዎቻቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ፣ እናንተ ባሪያዎች እንዳያደርጓችሁ ብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ታቦት ይዘው ነው የወጡት እስራኤላውያን። ከዛ በኋላ ውጤቱ ምን ነበር?
ካላችሁ ቁጥር 10 ፍልስጤማውያንም ተዋጉ እስራኤልም ተመቱ ይላል። እየዘመሩ ከመመታት ያድነን፣ እየጸለዩ ከመሸነፍ ከመሰበር ያድነን። በደም አልሰማችሁኝም? እደግመዋለሁ። እግዚአብሔር እያልን እየዘመርን ከመውደቅ ከመመታት ከመሸነፍ በፍርሃትና በሐዘን ውስጥ ከመኖር እግዚአብሔር ጣልቃ ገብቶ ዛሬ ያውጣን። ዛሬ የመውጣት ቀን ይሁንልን። ተመቱ። ታቦት ይዞ የወጣ ሕዝብ ተመታ፣ ወደቀ፣ አፈረ፣ ተዋረደ። ፍልስጤማውያንም ተዋጉ እስራኤልም ተመቱ፣ ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። በታላቅ እልልታ ምድሪቷ እልልታውን ሰምታ ታስተጋባ ነበር። ምድር ያስተጋባችውን እልልታና የከበሮ የዝማሬ ድምጽ የጩኸት ድምጽ ሰምቶ ፈርቶ የነበረው አሸነፈ። ለምን? ኃይሉ ደክሞ ይሆን? እጅግ ታላቅ ግድያ ተገደሉ ይላል። እንደው ሰዓታችንን ለመጠቀም የጸሎት ቀን ስለሆነ ቶሎ ብዬ ጨርሳለሁ። ይሄ ብቻ አይደለም። ቁጥር 12 ላይ ስትሄዱ በዚያ ቀን አንድ የብንያም ሰው ከሰልፉ እየበረረ ልብሱን ቀዶ በራሱ ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበር። በጌታ እስቲ ቀና በሉ። ስለ እግዚአብሔር ታቦት ኤሊ ልጆቹ አፍኒንና ፊናስ እኮ ፊተኛ ሆነው ዘምተዋል። ስለነሱ ሳይሆን ስለ እግዚአብሔር ታቦት ልቡ ተናውጦ ነበር። እና ይሄ ሰው ሮጦ የመጣው ሰው በቃ እኛ ተመተናል፣ ተሸንፈናል፣ ልጆችህም ፊት ለፊት ያሉት ተገለዋል፣ አፍኒንና ፊናስ ሞተዋል አለው። አልደነገጠም ብዙ። ከዛ ጨመረና የእግዚአብሔር ታቦት ተማርኳል ሲለው ወድቆ ሞተ። ካህን ያለ እግዚአብሔር ህልውና፣ ካህን ያለ እግዚአብሔር ታቦት ምንም ስለማይሰራ ልቡ ተይዞ የነበረው ያውቀዋል ክብሩን፣ ወድቆ ሞተ ይላል። ይሄ ብቻ አይደለም። ወደ ታች ስትሄዱ ቁጥር 19 ላይ እንዲያውም ስታዩ ምራቱም የፊናስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ ይወላችሁ ቅዱሳን የእግዚአብሔር ህልውና ከሌለ የእግዚአብሔር ታቦት ከሌለ ለእስራኤል በምንም ተአምር አታጽናናውም። ስለዚህ ምን አለ? በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና፣ ወንድ ልጅ ወልደሻል ትርጉሙ በጣም ከባድ ነው ለአይሁድ። ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለተማረከች አማቷና ስለባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። የእግዚአብሔር ክብር ባለበት፣ የእግዚአብሔር ህልውና ባለበት፣ ታቦቱ ባለበት እግዚአብሔር በህዝቡ መካከል ሆኖ እየተዋጋ በነበረበት ጊዜ ወንድ ልጅ መውለድ በጣም ያስደስት ያኮራ ነበር። ያለ እግዚአብሔር ህልውና ግን ምንም ነው አለች ሴትየዋ። ምንም ነው አለች። ያለን የሸመትነው የገዛነው የሰራነው የገነባነው ነገር ሁሉ ያለ እግዚአብሔር ህልውና ምንም ነው አለች። ምንም ነው ኢካቦድ አለች። ክብር ማለት እኮ መክበድ ነው አይደል? ኢካቦድ መቅለል ነው፣ መቅለል ነው፣ መክበድ አይደለም። እስራኤልን ለካ የሚያከብደው እግዚአብሔር ነው። አንድ ሰው የለም አሜን የሚል? ለካ የኛ የመክበዳችን የውበታችን ሃሌሉያ የመጽናታችን ምክንያት ለካ እግዚአብሔር ነው። ክብር ለቋል ስትል ኢካቦድ አለች ይችላል። ወገኖች ቶሎ መጣለሁ እዚህ ቃል ውስጥ ምንድነው? ለምን እየዘመሩ እልል እያሉ ተመቱ? ምክንያቱ ምንድነው? የእግዚአብሔር ኃይል ደክሞ ነው እንዳንል ከምዕራፍ 5 ጀምሮ ተመልከቱ። ሳይዘመርለት
ከበሮ ሳይመታለት ክብር ይገልጣል እግዚአብሔር። ይኸው ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ። አቤኔዘርም ወደ አዛጦን ይዘውት መጡ ይልና ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት ይላል። አልተዘመረም፣ ከበሮ አልተመታም፣ ታላቅ እልልታና ጩኸት የለም፣ ግን ይሰራል። ለካ እግዚአብሔር ኃይሉ አይደክምም። ለካ እግዚአብሔር ይሰራል። ለካ እግዚአብሔር እንዲሰራ የኔ እልልታ አያስፈልገውም። እግዚአብሔር ብቻውን ተአምራት የሚያደርግ አምላክ ነው። እስቲ በሉ እስቲ ባካችሁ እግዚአብሔር በሉ እስቲ ብቻውን ተአምራት የሚያደርግ አምላክ ነው በሉ አንዴ። ብቻን ተአምራት የሚያደርግ ተቀባይ ቢኖር ቀጥል ነበር። የእስራኤል አምላክ ይባረክ አሜን። ብቻውን አልተዘመረለትም፣ አልተጨበጨበለትም፣ እልል አልተባለለትም፣ አጃቢ የለውም። እንዲያውም ሲወስዱት በክብር ሳይሆን የውርደት ነገር አድርገው ነው። ተማርኮ ነው አሸንፈዋል። ተማርኮ ብለው አማርከናል ብለው አምላካቸው አጠገብ አስቀመጡት ይላል። ጉዳ መጡበት ለዳጎን። ዳጎን ወደቀ ይላል። ዛሬ የሚወድቅ ነገር አለ። የሆነ ነገር ይወድቃል ዛሬ። የሆነ ያስጨነቀህ ነገር ይሰበራል ዛሬ። ያላራሃዲ ጋቦራ የሆነ የከበደኝ ነገር ይወድቃል ዘንድሮ። የሆነ ያቃታችሁ፣ የከበዳችሁ፣ ያስጨነቃችሁ፣ ሊገዛችሁ የሞከረ ያንገዳገዳችሁ ጥዋ ይደፋል ዛሬ። ሃሌሉያ። ወደቀ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ አውቄን ያጠበቁት። በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንን አንስተው ወደ ስፍራው መለሱት። ከዚህ በኋላ ስፍራውን ሁሉ ሊይዝ አይችልም። የጣለው የመሬት መንቀጥቀጥ ሳይሆን እግዚአብሔር አንዳንድ ነገሮችን የሆነ ነገር ገንዘብ አይደለም የሚጥላቸው ዘንድሮ ራሱ እግዚአብሔር ይጥላቸዋል። ተመልሰው በህይወቱ ስልጣን አይኖራቸውም፣ አቅም አይኖራቸውም፣ ኃይል አይኖራቸውም። ያመነ ሰው ጮሆ አሜን ይለኛል። ወደቀ። ከዛ ወደ ስፍራው መለሱት። በንጋውም ማልደው እነሆ ዳጎን በእግዚአብሔር ፊት በምድር ላይ በግንባሩ ወድቆ ነበር ይላል። ይሄ አጋጣሚ አይመስለኝም። አሁን ሁለቱም አወዳደቅ በግንባር እና የስግደት ነገር ይመስላል። እንደዚህ በእግዚአብሔር ፊት ጠላትሽን የሚሰግድበት የሚወድቅበት ቤተክርስቲያንን ያስጨነቀ በግንባሩ የሚደፋበት እግዚአብሔር የበላይ የሚሆንበት እግዚአብሔር እኛን የሚጎበኝበት ዘመን ቅርብ ነው። ሃሌሉያ። ወደቀ። እግዚአብሔር ይመስገን። ይሄ ብቻ አይደለም። ቁጥር 6ን ስታዩ ምዕራፍ 5 የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች ይላል። የሚዘምርለት የለም፣ ብቻውን ነው ፍልስጤም ምድር፣ ግን እጁ ከብዳለች። እዚህ ለእግዚአብሔር ለሚቀጥለው ቀን ጭብጨባ ሳታስቀሩ አጨብጭቡ ውስጥ ለእግዚአብሔር የሆነ እንዳታቆሙ፣ ጭብጨባችሁን እንዳታቆሙ። እግዚአብሔር ታላቅ አምላክ ብቻውን ታምራት የሚሰራ አምላክ ነው። እግዚአብሔር ብቻውን ታምራት ያደርጋል። በቤተ ዛሬም በጓዳ ታሪክ ይቀይራል። እግዚአብሔር ኃይሉን ይገልጣል። እግዚአብሔር ኃያል አምላክ ነው። እግዚአብሔር ኃያል ነው። ሃሌሉያ። ሰይ እግዚአብሔር በአዛጦን ሰዎች ላይ ከበደች፣ አጠፋቸውም። አዛጦንና ድንበራቸውንም በእባጭ መታቸው ይላል። እንግዲህ ተመልከቱ፣
ምዕራፍ 4 ላይ ህዝቡን ከፍልስጤም ማዳን ያልፈለገው እግዚአብሔር ምዕራፍ 5 ላይ ብቻውን ታምራት ያደርጋል። ብቻውን ይሰራል። ኃይሉ አልደከመም። ዛሬም ይፈውሳል። ምን ነው ዝም አላችሁ? ዛሬም ይፈውሳል። ዛሬም ይፈውሳል። ዛሬም ይሰራል። ዛሬም የሞተ ያስነሳል። ዛሬም ታሪክ ይቀይራል። ዛሬም የወደቀ ህዝብ አንስቶ ኃያል አድርጎ ያቆማል። እግዚአብሔር የተአምራት አምላክ ነው። ዛሬም ይችላል። ተስፋ መቁረጥ ለኛ አልተሰጠንም። ዛሬም እግዚአብሔር ይችላል። አሜን ሃሌሉያ። ስለዚህ ስላልቻሉት ምድሪቷ ውስጥ ያለ ኳየር ገብቶ ሲያስጨንቃቸው ታያላችሁ። ያለ ካህን ገብቶ ሲያስጨንቃቸው ስላልቻሉት የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛንና ህዝባችንን ሊገድሉ የእስራኤልን አምላክ ታቦት አመጡብን ብለው ጮሁ። በከተማይቱ ሙሉ የሞት ድንጋጤ ነበር። የእግዚአብሔርም እጅ በዚያ እጅግ ከብዳ ነበረች። ልከው የፍልስጤማውያን አለቆች ሁሉ ሰበሰቡ። የእስራኤልንም አምላክ ታቦት ሰደዱ፣ አውጡልን አሉ። ኢየሱስ ጌታ ነው። ለምንድን ነው ምዕራፍ 5ን ያነበብኩት? የእግዚአብሔር ኃይል ደክሞ አይደለም። ምን ሆነው ነው ታዲያ? ያንን ነው የሚነግረን ምዕራፍ 7። ምዕራፍ 6ንም ስታዩ ብዙ ነገሮች ልታዩ ትችላላችሁ። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 6 ላይ በጣም የእግዚአብሔርን ታቦት ሲመልሱ ታያላችሁ። ሲመልሱት ራሱ እየመለሱት እያለ አንገታቸውን አውጥተው ቀና ብለው አሁን ይሄ ነው ምናምን የሚሉ አሉ አይደል? እንደዚህ ዝብለው ሲያዩ 1 4 5 6ቱን ቀሰፈ ይላል። እንኳን ተዋግተው አይተው ራሱ የሚጥል አምላክ ነው ያለን። ዛሬ የቆምኩት እኔ ስለ እግዚአብሔር ትልቅነት ላወራ ነው። የተገዳደረ የትኛውን በሽታ ከህይወት ይነቀላል፣ ከቤት ይነቀላል። የፈራችሁት ነገር አለ፣ እግዚአብሔር ጣልቃ ይገባል። እንደ ቤተክርስቲያን ወንጌል ተሰብካለች። ሰዎች ይድናሉ፣ ሰዎች ይፈወሳሉ፣ ተአምራት መሆን ይጀምራል። እግዚአብሔር በድንቅና በተአምራት በመካከላችን ክብሩን ይገልጣል። የጽድቅ የቅድስና መንፈስ ይንሰራፋል። ኢየሱስ ብቻውን ጌታ ይባላል። ሃሌሉያ። ምንድነው ታዲያ? ለዚህ ነው ምዕራፍ 7 ላይ የእግዚአብሔር ታቦት በፍልስጤም ሀገር 7 ወር ተቀመጠ። ምዕራፍ 7 ላይ የቂርያትም አይሪም ሰዎች መተው የእግዚአብሔርን ታቦት አወጡ፣ በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት ይላል። በቃ ከመካከላችን አርቁልን አሉ። ከዛ በኋላ በአሚናዳብ ቤት አገቡት ይልና የእስራኤል ታቦት እንዲጠብቅ ልጁን አልዓዛርን ቀደሱት ይላል። የሚገባውን ነገር እንዲያደርግ ቀደሱት ይላል። እንግዲህ በአሚናዳብ ቤት ተቀምጦ ብዙ ዘመን ቆየ ይላል። ከተቀመጠበት ቀን ጀምሮ ወራቱ ረዘመ ይልና 20 ዓመት ሆነ ይላል። በሱ የእስራኤልን ቤት ሁሉ አዝኖ እግዚአብሔርን ተከተለ ይላል። እንግዲህ እዚህ ጋር ነው ሳሙኤል የመጣው። ምዕራፍ 7 ላይ ህዝቡ በአሚናዳብ ቤት ታቦቱ ተቀምጧል። ካህን እንዲሆን አንዱን ቀድሰው እንዲጠብቅ አርገውታል። ግን ህዝቡ ሃይማኖታዊ ስርዓት ያደርጋል፣ ነገር ግን ኃይል የለም። ማን ነው ሲናገር? አንድ አልበርት አንስታይን የሚባል ሰው ነው መሰለኝ፣ ሳይንቲስት በእንግሊዘኛ ጆሽ ይነግረናል። ትላንትና ስናወራ ስለነበረ ምን ይላል? አንድን ነገር በተደጋጋሚ እያደረግን አዲስ ውጤት መጠበቅ እብደት ነው ይላል። እነዚህ ሰዎች በተደጋጋሚ ተመሳሳይ ነገር 20 ዓመት ሙሉ እያደረጉ ምንም ሌላ የተለየ ነገር ዛሬ ጸሎት ምንድነው ብትሉኝ ከዛሬ ቀን ጀምሮ መንፈሳዊ ህይወታችንን እግዚአብሔርን በተመለከተ የተለየ ነገር እንድናረግ ከዚህ በፊት አርገነው የማናውቅ ነገር ማድረግ እንድንጀምር መመለስ ማለት ይሄ ስለሆነ ማድረግ እንድንጀምር ሃሌሉያ። ስለዚህ 20 ዓመት ሙሉ አዝነው ተከተሉ ይላል።
እዚህ ጋር ነው እንግዲህ ሳሙኤል መጣና ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ አሜን ትዝ ይላችኋል ዳዊት ሲናገር ስለ ዳዊት ወደ እንትኑ ሲመጣ እግዚአብሔርን አለ በሳኦል ዘመን ምን አላልነውም አለ እሺ በሳኦል ዘመን አልፈለግነውም አለ በሳኦል ዘመን ምን አላልነውም እግዚአብሔር ሳኦል ሰውቶ አያውቅም እንዴ መስዋዕት ወደ ጸልዩልኝ ብሎ አያውቅም እንዴ ጸልዩ አያውቅም እንዴ ወደ እግዚአብሔር ቀርቦ አያውቅም እንዴ መስዋዕት አቅርቦ አያውቅም እንዴ መስዋዕት ያቀረቡ እግዚአብሔርን አለመፈለግ ምን ማለት ነው እየጸለዩ እግዚአብሔርን አለመፈለግ ምን ማለት ነው በጣም ከባድ ነገር እኮ ነው መስዋዕት ያቀርባሉ እየጸለዩ እግዚአብሔርን አለመፈለግ በኢየሱስ ስም ከኛ ይራቅ ደግሜ እላለሁ እየዘመሩ እየጸለዩ እየጾሙ እግዚአብሔርን አለመፈለግ በኢየሱስ ስም ይራቅ ከኛ ሃሌሉያ 20 ዓመት ሙሉ ስለዚህ መጣና ሳሙኤል የእስራኤል ቤት ሁሉ በሙሉ ልባችሁ ለእግዚአብሔር ከተመለሳችሁ እንግዶች አማልክትና አስታሮትን ከመካከላችሁ አርቁ እዚህ ቅዱሳን ቀና በሉ ጌታ ይባርካችሁ እኔ ይሄ ክፍል በጣም ነው የሚደንቀኝ 20 ዓመት ሙሉ አዝነው እግዚአብሔርን ፈለጉ ነው የሚለው አይደል ተከተሉ ነው የሚለው እግዚአብሔርን ግን እስቲ ይውኛ እንደ ይቅርታ አድርጉልኝ ሲከተሉ ጣውታት በቤታቸው በጓዳቸው ጣውት አስቀምጠው ነው የሚከተሉት ጣውት አስቀምጠው ይፈልጉታል ጣውት አስቀምጠው ይከተሉታል አሁን ቢያድን ማን አዳነ ሊባል ነው እግዚአብሔር ወይስ አስታሮት በዓል ወይስ እግዚአብሔር እኛንም ያስጥለን ወቀት ያዳነ እንዳንል ያርገን ገንዘቤ ነው እንዳንል ያርገን ማን አዳነ ሊባል ነው ዛሬ እንጥላለን የጸጋ ስጦታ እንደ ጎርፍ ይፈነዳል ሃሌሉያ ሃሌሉያ ማን አዳነ ሊባል ነው 20 ዓመት ሙሉ እኔ የሚደንቀኝ መጥቶ ሳሙኤል ምንድነው ያላቸው ከመካከላችሁ አርቁ ልባችሁንም ወደ እግዚአብሔር አቅኗልና እርሱን ብቻ ይሄው ለመጨረሻ ይሄን ጉባኤ ይላስበል እግዚአብሔርን ብቻ በሉስቲ አምልኩ በሉስቲ እንደዛ አላቸው ሌላም ነገር ያመልኩ ነበር ማለት ነው ለሌላም ነገር ይገዙ ነበር ማለት ነው ከእግዚአብሔር እኩል ቁመቱን ያስረዘሙት ነገር በቤታቸው በጓዳቸው ነበር ማለት ነው ስለዚህ የሌሎቹን ቁመት ቁረጡ ንቀሉ ጣሉ አውጡ እግዚአብሔር ብቻ ትልቅ ይሁን አላቸው ከዛ አሁን ሳሙኤል ማለቱ አይደለም የሚገርመው የእስራኤልም ልጆች በአሌምንና አስታሮትን አራቁ የሚለው ነው የሚገርመው ነበር ማለት ነው በመካከላቸው እግዚአብሔርን ብቻ አመለኩ ሳሙኤልም እስራኤል ሁሉ ወደ ምጽባ ሰበሰቡ ስለናንተም ወደ እግዚአብሔር ጸልያለሁ አለ በቃ ቅድም ያነበብነው ታሪክ ይሄን ነው በምጽባ ሳሙኤል በእግዚአብሔር ፊት ጸለየ ይኸው ተመልከቱ ቅዱሳን ታሪክ ሊቀየር ነው እስቲ ቀና በሉ በጌታ ይኸው አሁን ምዕራፍ 7 ላይ የእስራኤላውያን የዘመናት የሽንፈት የመሰደድ የመሸሽ ታሪክ ሊቀየር ነው አረ ያርግልን ዘንድሮ ይሄን ያርግልን የሚል አሜን ይበለኝ ባካችሁ በቃ ታሪክ ይለወጣል እግዚአብሔር የድካምን ዘመን የሚያሳልፍ አምላክ ነው ከዛ በኋላ ተመልከቱ መጥቶ ወደ ምጽባም ተሰበሰቡና ውሃም ቀርተው በእግዚአብሔር ፊት አፈሰሱት ይላል ተምሳሌታዊ ነገር ነው ያደረጉት ይሄው በቃ ጠይቋቸዋል ራሳችሁን ለእግዚአብሔር ስጡ ብሏቸዋል ሙሉ በሙሉ ለእግዚአብሔር ራሳችሁን ስጡ ቅድሚያ ለእግዚአብሔር ስጡ ብሏቸዋል እግዚአብሔርን አስቀድሙ ብሏቸዋል ከእግዚአብሔር የሚበልጥ ነገር አይኑር በህይወታችሁ ብሏቸዋል እግዚአብሔርን አስቀድሙ ተብለዋል እናስቀድማለን አሉ መጡና እውነተኛ ንስሐ ውሃውን አፈሰሱ በነገራችን ላይ የብዙ ቀን ጸሎት አይደለም የአንድ ቀን ሙሉ ቀን እዛ ውስጥ እየሆኑ ውሃ ያፈሰሱ ይሄው ራሳችንን አስገዝተናል ቶታሊ ሰሬንደር ሆነ አድርገናል ራሳችንን ሙሉ በሙሉ ላንተ ተገዝተናል
አረ እግዚአብሔር ይግዛን። በጌታ እስቲ እጃችሁን ከፍ አድርጉ በእናታችሁ። በኢየሱስ ስምና ስልጣን ሌላ የገዛን ጨለማ ይውደቅ ዛሬ። በኢየሱስ ስም ይውደቅ ዛሬ። እግዚአብሔር ብቻ ይግዛን ዛሬ። ትውልዳችንን እግዚአብሔር ይግዛው ዛሬ። እኛን እግዚአብሔር ይግዛን ዛሬ። ከዛ በኋላ ይሄን አደረጉ ይላል። ጾሙ ጸለዩ ይላል። የምራቸውን ተመለሱ። ከዛ ፍልስጤማውያን የእስራኤል ልጆች ወደ ምጽባ እንደተሰበሰቡ በሰሙ ጊዜ ይሄ ድንቅ ጊዜ ነው። ለጠላት መጥፎ ጊዜ ነው። የእግዚአብሔር ሕዝብ ራሱን ለእግዚአብሔር የለየበት የሰጠበት ሲሪየስ የሆነበት ሃሌሉያ ራሱን በኃይል ለእግዚአብሔር ያስገዛበት ቁርጠኛ የሆነ ውሳኔ የወሰነበት ይሄ ጊዜ ለጠላት አበሳ ነው። ሃሌሉያ ምንድነው ሰሙና ተሰበሰቡ ይልና የፍልስጤማውያን አለቆች በእስራኤል ላይ ወጡ ይላል። ሲቀናበሉ እንደ ዱሮ መስሏቸው፣ እንደ በፊቱ እንደ አምናው መስሏቸው፣ እንደ ባለፈው ወር መስሏቸው እስራኤል ተሰብስበዋል ሲሉ እንደ ተሰበሰቡ ዶጋመድ እናረጋለን ብለው ወጡ ይላል። አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያን ፈሩ ይላል። እስቲ ቀና ብለው አንዴ። በነገራችን ላይ ታሪካቸው የሽንፈት ስለነበር የመመታት ስለነበር ትራውማ አለባቸው። ህዝቡ የሽንፈት ስለነበር ታሪኩ ፍልስጤማውያንን ፈሩ ይላል። ዛሬ በቁርጠኝነት ወደ እግዚአብሔር ልብህን እየመለስክ የፈራህ ወንድሜ እኔ እነግርሃለሁ ታሸንፋለህ። ታሸንፊያለሽ። ሃሌሉያ መጡ። የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይልን ዘንድ አትታክታሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው ይላል። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርን ሰማው ይላል። አሁን ይህ ዝም ብሎ እኮ አይደለም። ቅዱሳን እስቲ ቀና በሉ። በእውነት ይሄ እኮ ዝም ብሎ እኮ አይደለም። እግዚአብሔር መስዋዕታቸውንና ጸሎታቸውን መቀበል ጀመረ። ይቀበለን ዘንድሮ ጩኸታችንን ይቀበለን። ሃሌሉያ ሰማው ሳሙኤልን። ከዛ በኋላ እግዚአብሔር አቀረበ ይላል። ጮሁ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለው መስዋዕት ይሄ የሚደንቅ ጊዜ ነው። ሲያሳርግ ይላል አይደል? እያሳረገ እያለ በተመለሰ መንፈስና ልብ ሆኖ እያለ ህዝቡም እንደዛ ሆኖ እያለ እያሳረገ እያለ ሃሌሉያ እያሳረገ እያለ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸው። ታሪክ ይቀየራል። ወይኔ አንድ ሰው ብቻ ነው አሜን ያለው። ታሪክ ይለወጣል። ታሪክ ይቀየራል ዘንድሮ። ታሪክ ይቀየራል ዘንድሮ። ይሄው እስራኤል እየተመለሰ ነው። የእግዚአብሔር ሕዝብ እየተመለሰ ነው። የእግዚአብሔር ሕዝብ በቁርጠኝነት እግዚአብሔር ብቻ እያለ ነው። ታሪክ ይለወጣል። መተተኛ ይመታል። ሟርተኛ ሟርቱ ይፈርሳል። ሃሌሉያ። በጣም በሚያስገርም ሁኔታ እውነተኛ ንስሐ፣ እውነተኛ ሙሉ በሙሉ ከጣውታት ሲርቁ ታሪክ ተቀየረ። አንድ መዝሙር ነበር፣ ንጉሡ እግዚአብሔር ይንሰውን ኖታ ሚል ተቀይሯል ታሪክ ሚል ሰሌ ዘምረው በቃ አሜን ነው። ኢየሱስ ጌታ ነው። ሌሊት ሙሉ ስሰማውን ያደርኩት እኔ የካሌብ ነው። ፓስተር አብትሽን የነገረኝ የካሌብ መዝሙር መሆኑን። ኢየሱስ ጌታ ነው። በኋላ ሰማዋለሁ። አሜን። ግን እንደ መልእክት ግን ልንገራችሁ እዚህ ላላችሁ ሰዎች ዛሬ የጸሎት ቀን አይደለ? ዛሬ እግዚአብሔርን የምንለምንበት ቀን አይደለ? ሃሌሉያ። ኢየሱስ ጌታ ነው። እመኑ። ታሪክ ይቀየራል። ታሪክ ይለወጣል። የሽንፈት ታሪክ በማሸነፍ ይተካል። ይሸሽ የነበረ ህዝብ ማባረር ይጀምራል። ሃሌሉያ። የሚያምን ሰው አለ ወይ እዚህ ጉባኤ? ታባራለህ፣ ታሸንፋለህ። አትመታም፣ ትመታለህ ዛሬ። ሃሌሉያ። ቁርጠኛ ነገር አድርግ እንጂ ትመታለህ ዛሬ።
ጉብኝት ሩቅ አይደለም ቅርብ ነው ከተመለስክ ሃሌሉያ በሚገርም ሁኔታ አሜን እግዚአብሔር የተባረከው አሳደዱ በቤት አክርበታች እስኪደርሱ ድረስ መቷቸው ይላል ሳሙኤልም አንድ ድንጋይ ወስዶ በምጽባና በሼን መካከል አኖረው ስሙንም ሚላል አብሮኝ እስካሁን ድረስ በሉ እግዚአብሔር ረድቶናል ተዋግቶልናል አድኖናል ፈውሶናል ጣልቃ ገብቶልናል ታድጎናል ይቅር ብሎናል ምህረት አድርጎልናል ጣልቃ ገብቶልናል ጠላት ህልል አላለብንም እግዚአብሔር ረድቶናል ሰው አለ እዚህ ጉባኤ ማጃላ ቦራ ባያናስ እስከ መቼ እስካሁን ድረስ እስከ መቼ ረዳን እስካሁን ድረስ ሰው አለ እዚህ ጉባኤ ሃሌሉያ የተረዳ ሰው እግዚአብሔር ያገዘው እግዚአብሔር የተዋጋለት እግዚአብሔር ጣልቃ የገባለት ሃሌሉያ እስካሁን ድረስ ረድቶናል ሃሌሉያ ረድቶናል የለም ወይ ሰው ተዋግቶልኛል አግዞኛል ጠብቆኛል ረድቶኛል ተዋግቶልኛል አላስመታኝም አሜን እስከ ዛሬ ድረስ እግዚአብሔር ተዋግቶልኛል ወገኖች መልእክቴን እንዲህ ብዬ ጨርሳለሁ እግዚአብሔር ተዋግቶልናል አሜን አሜን እስከ መቼ ድረስ እስካሁን አሁን የት ናችሁ ቸርች እስከዚህ ደቂቃ ድረስ እግዚአብሔር ደግሞ ቀይ ባህርን አሻግሮ በዮርዳኖስ የሚያስበላ አምላክ አይደለም ተቀላችሁ አሜን ነው ሃሌሉያ ምን ነው አያስበላም ቀይ ባህርን ያሻገረ አምላክ ዮርዳኖስን ቀጥ ያደርግልሃል ዘንድሮ የተአምራት ዘመን ነው የቀረችው እቺ አመት ማለቂያዋ ተአምራት የምናይበት ጊዜ እንደ ግል በግለሰብ ደረጃ በቤተሰብ ደረጃ እግዚአብሔር ተአምር የሚያደርግበት ጊዜ ነው መልእክቴ ነው ወገኖች ጉብኝትን ያራቀ ጣዖትን ጣል እንጂ በቁርጠኝነት የተአምራት አምላክ አብሮናል ሃሌሉያ ጎበኛቸው አሜን እግዚአብሔር ሰማቸው ጸሎታቸውን መስዋዕታቸውን ተቀበለ እግዚአብሔር ሃሌሉያ እየጮሁ እያሉ ያልሰማበት ዘመን አበቃ እየዘመሩ የተመቱበት ዘመን አበቃ እኔ እናንተም ቦል ላይ ነው ትንቢት የምናገረው እየጸለይኩኝ የተመታውበት ዘመን ያበቃል እየዘመርኩኝ የተሸነፍኩበት ዘመን ያበቃል እየጸለይኩኝ እግዚአብሔርን ያልፈለኩበት ዘመን ያበቃል ሙሉ ልቤ በእግዚአብሔር ይወረሳል እግዚአብሔር ጣልቃ ይገባል ሃሌሉያ አሜን እግዚአብሔር ረድቶ አለ ይላል ሶስት ነገሮች ተናግሬ ልጨርስ ዝም ብዬ አየር ላይ ቁርጠኛ በሆነ መንገድ ወደ እግዚአብሔር ስንመጣ አሁን እኔና እናንተ እንደው እምንቀርጸው በእንጨትና በጭቃ ምንጠፈጠፈው ጣዖት የለንም ሞደርን የሆኑ አይድልስ ግን አሉን እኔ የኔ ያለ የእናንተ ቁጥሩ ዛሬ የመጣል ቀን ነው ሚስማማ ሰዎች ነው ያሳየው ትንንሽ የምትስማሙ እንደዚህ ብዙ የምትስማሙ እንደዚህ ኢየሱስ ጌታ ነው አለ ማአት በጣም ብዙ ጣዖታቶች አሉ እግዚአብሔርን ብቻ ምናመልክበት ዘመን ነው በቤታችን በህይወታችን በጓዳችን እግዚአብሔር ብቻ ትልቅ ሲሆን ልምዳችን ትንሽ ሲሆን ዕውቀታችን ትንሽ ሲሆን አሜን ነው የሆነ ነገሮች ከፍ ያደርግናቸው ትንሽ ሲሆን ሲከፍ አድርጉ እጆቻችሁ እግዚአብሔር ከሥራ አይበልጥም በሉ እግዚአብሔር ከሥራ ይበልጣል በሉ ማለት ነው ይሄን ቁረጥ ስተት ነው ሲከፍ አድርጓል በጌታ ከፍ አድርጉ እግዚአብሔር በሉ ውስጥ ያለ ከመሰራው ሥራ በሉ ይበልጣል በሉ እግዚአብሔር በሉ አንዴ ከልጆች በሉ አንዴ ይበልጣል እግዚአብሔር በሉ አንዴ ከኔስና በሉ አንዴ ይበልጣል በሉ አንዴ እግዚአብሔር በሉ አንዴ ብቻ በሉ አንዴ ትልቅ ነው በሉ አንዴ እግዚአብሔር ቢዚ ካረገን ነገር
ይበልጣል። በጸሎት እንዳንገኝ ካረገን ነገር ይበልጣል። ብቻውን ትልቅ ነው። ልክ ይሄ ሲሆን እዛው ክፍሉ ላይ ታገኙታላችሁ። እንዲህ ይላል ቁጥር 13 ለምሳሌ 1-2-3 ነገር ልንገራችሁና እንጸልያለን። ሃሌሉያ። ቁጥር 13 እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይልና ተመልከቱ። እግዚአብሔር ሲጎበኝ ወይው ልብ ሲመለስ ቅዱሳን በጌታ ወደኔ ይዋንዲ ልብ ሲመለስ እንደዚህ የነበረው ሕዝብ ትንሽ ዞር ሲል ለካ ጉብኝት ከልብ ጋር ነው የሚያዘው። ሲመለስ እግዚአብሔር ተመለሰ። አሜን። ከዛ ምን ይላል? አቤኔዘር አለ ይልና ተመልከቱ ምን እንደሚል ቁጥር 13 ፍልስጤማውያንም ተዋረዱ ካለ በኋላ የምፈልጋት ቃል እግዚአብሔር ሲጎበኝ ምንድነው የሚሆነው ካላችሁ ዳግመኛም ከዚያ ወዲህ እስራኤል ድንበር አልመጡም ይላል። እስኪ ቀና በሉ አንዴ መልእክት ልናገር ነው ዛሬ። አሜን ነው። ደግሞ የሚመታ ነገር አይኖርም ከዚህ በኋላ። አሜን። ትላንት በመታ ነገር አትመታም። ትላንት በወጋ ነገር አትወጋም። ደግሞ ማይሆን ሰው አለ እዚህ ቤት ውስጥ ደግሞ ማይሆን ነገር አለ። የሰራዊት ጌታ እግዚአብሔር እንዲህ ይለኛል። ሃሌሉያ። የእግዚአብሔር ቃል እንዲህ ይለኛል። እንዲህ አይነት እምነት ይሞላኛል እግዚአብሔር መንፈስ ቅዱስ እንዲህ አይነት እምነት ይሞላኛል። አንዳንድ ነገር መሆን ያቆማል። በቃ ደግሞ ማይሆን ነገር አለ። ደግሞ የማይመጣ ውድቀት አለ። ደግሞ የማይመጣ ህመም አለ። ደግሞ የማይመጣ መሸነፍ አለ። ደግሞ ማይሆን ነገር አለ። ያመነ ሰው አሜን ይበለኛ እንዴ። ድጋሚ የማይሆን ነገር አለ። በቁርጠኝነት ሲመለሱ ፍልስጤማውያን ድጋሚ አልመጡም። ከዚህ ቀን ጀምሮ ያስጨነቃችሁ እንዲቀር ያርገው እግዚአብሔር። ደግሞ ተደጋጋሚ ጥቃት፣ ተደጋጋሚ ጭቆና፣ በተደጋጋሚ የነበረ ሽንፈት አይሆንም። ደግሞ አልመጡም። ለስንት ዓመት? 40 ዓመት። የመመለስ ኃይል እግዚአብሔርን ብቻ ትልቅ የማድረግ ኃይል ተመልከቱ። በቢሮአችን እግዚአብሔር ብቻ ይበላይ። በአገልግሎታችን እግዚአብሔር ብቻ ይበላይ። አሜን ሃሌሉያ። ቁጥር 13 እዛው ላይ ስትመለከቱ ዳግመኛ ከዚያ ወዲህ ወደ እስራኤል ድንበር አልመጡም ይልና ተመልከቱ። በሳሙኤል እድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች ይላል። አንዳንድ እንትኖች ስታነቡ ከብዳ ነበር። ሰው ወደ እግዚአብሔር ሲመለስ እግዚአብሔር ሲጎበኝ የጠላት እጅ ባንተ ላይ መክበዱን ያቆምና የእግዚአብሔር እጅ በጠላት ላይ መክበድ ትጀምራለች። ሲከፋር ጉጆቻቸው የከበዳችሁ ነገር ይንከባለላል። አሜን 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 አሜን። ያስጨነቀን ይጨነቃል። ይሄ ዘመን ያስጨነቀን የሚጨነቅበት እንዲሆን እንጣልኛም። ሃሌሉያ። እስቲ ያስጨነቀን ይጨነቃል በለው ዛሬ። ሃሌሉያ። የሶስተኛውን ሐሳብ ልናገርና ልጨርስ። ባስጨነቀን ነገር ላይ ሁሉ የእግዚአብሔር እጅ መክበድ ይጀምራል። ቁጥር 14 ይገርመኛል ይሄ ቃል። ፍልስጤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእግዚአብሔር ከእስራኤል የወሰዷቸው ከተሞች ለእስራኤል ተመለሱ ይላል። የሚመለስ ነገር አለ ብሎ ተጠገባቸዋለሁ ሰው አላላችሁ። አሁን እሱ ስላለ ነው የሚመለሰው። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው ያለው። ሰው በትክክል በቁርጠኝነት ወደ እግዚአብሔር ጣውት አርቆ ሲመጣ የተወሰደበት ምርኮ ይመለሳል። እንደ ቸርች ይመለሳል። እንደ አገር ምርኮ ይመለሳል። እስቲ ያመነ ሰው ይመለስልኛል በሉ ዛሬ። ጸጋ ይመለሳል። ሃሌሉያ።
የተወሰደብህ ነገር ይመለሳል። ሃሌሉያ የተወሰደ ክብር ይመለሳል። ኃይል ይመለሳል። ክብር ይመለሳል። ጸጋ ይመለሳል። ሃሌሉያ